በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የካቲት 16 ቀን ጻድቁ ንጉሥ ነአኩቶ ለአብ ይታሰባል። የስሙ ትርጓሜ እግዚአብሔር አብን እናመስግነው ማለት ነው። የቅዱስ ላሊበላ የወንድም ልጅ ሲሆን ከ11ዱ የዛጉዌ ነገሥታት ውስጥ 10ኛው ነው። አባቱ ቅዱስ ገብረ ማርያም ስልጣኑን ለወንድሙ ለቅዱስ ላሊበላ ትቶ በመመንኮስ በበዓት ተወስኖ በጾም በጸሎት ሲጋደል ጌታችን ተገልጾለት እንዲህ አለው። ክብሩ እንደ መላእክት የሆነ ልጅ ትወልዳለህና ወደ ቤት ተመለስ ብሎ አዘዘው። ንጉሥ ገብረ ማርያምም 40 ዓመት ስነግስ ያልወለድኩትን አሁን ዓለም በቃኝ ስል ትወልዳለህ የተባልኩት ልጅ ምን አይነት ልጅ ይሆን እያለ ወደ ቤቱ ተመለሰ። ሚስቱን መርኬዛንም መልአኩ ቅዱስ ገብርኤል ካበሰራት በኋላ ነአኩቶ ለአብ ጌታችን በተወለደበት ዕለት ታኅሳስ 29 ቀን ተወለደ። ቅዱስ ላሊበላም ቀደም ብሎ የተወለደው እንዲሁ በጌታችን ልደት ቀን ታኅሳስ 29 ቀን በ1101 ዓ.ም ነው። መልአኩ ቅዱስ ገብርኤልም ነአኩቶ ለአብ እንደሚወለድ ቀድሞ ለንጉሥ ላሊበላ ነግሮት ነበርና አሁን ሲወለድ ያ የነገርኩህ ሕፃን ተወልዷልና ወስደህ በሃይማኖት አንጽሐ አሳድገው ብሎታል። እንዳለውም ሃይማኖትን ጠንቅቆ እያስተማረ በእንክብካቤ አሳደገው። ግብፅ ሄዶ ከአቡነ ቄርሎስ ዲቁና ተቀበለ። በኋላም ቅስናን ተቀበለ። ቅዱስ ላሊበላ ቤተ መቅደሶችን ሰርቶ ከጨረሰ በኋላ በሕይወት ሳለ መንግስቱን ስላወረሰው ከላሊበላ በኋላ ነግሶ ኢትዮጵያን መርቷል። እድሜውን ሲደርስ መልአኩ ሚስት እንዲያጭለት ለቅዱስ ላሊበላ ነግሮ ሲያጭለት እግዚአብሔርን በድንግልና ማገልገል ይፈልግ ነበርና በዚያ እጅግ ሲያዝን እመቤታችን ተገልጻለት ጋብቻውን ከእግዚአብሔር መሆኑን ነግራ አጽናንተዋለች። የጌታ ፈቃድ ነውና አትዘን፣ ይልቁንም አግባ፣ ክብርህም ከደናግላን አያንስም ብላ ስለነገረችው ሚስት ቢያገባም ልክ እንደ ቅዱስ ዲሜጥሮስና ልዕልተ ወይን ንጽህናቸውን ድንግልናቸውን ለመጠበቅ በመማከር በግብር ሳያውቃት ለ25 ዓመታት በድንግልና ሆነው በትዳር ኖረዋል። ምንኛ ድንቅ ነው የአባቶቻችን ጽናት ተጋድሎ! በአንድ አልጋ በአንድ ምንጣፍ እየተኙ 25 ዓመት በድንግልና መኖር። እግዚአብሔርን በንጽህና ለማገልገል ያላቸው ቁርጠኝነት በምን ቃል ይገለጻል? ከዚህ በኋላ መልአኩ መጥቶ ቅዱስ ነአኩቶ ለአብና ባለቤቱን በንጽህና የተጋባችሁት ልትወልዱ ነው እንጂ ዝም ብላችሁ ልትኖሩ አይደለም አላቸው። እነርሱም በዚህ ጊዜ በጋብቻ 25 ዓመታት በድንግልና አብረው ከኖሩ በኋላ አንድ ቀን ብቻ በግብር ቢተዋወቁ እጅግ የሚያምርና የሚያሳሳ ወንድ ልጅ ወለዱ። ጻድቁን ንጉሥ ቅዱስ ነአኩቶ ለአብን ይበልጥ የምናደንቅበት ነገር የተፈጠረው ከዚህ በኋላ ነው። በመልአክ ትእዛዝ የወለደው ልጁ እጅግ የሚያምርና የሚያሳሳ ቢሆንም ንጉሡ ቅዱስ ነአኩቶ ለአብ ግን በእግዚአብሔር መንፈስ የወደፊቱን ያውቅ ነበርና ሱባኤ ገብቶ በእኔ እግር ተተክቶ ሲነግስ ፍርድ አጣሞ አንተንም ሰውንም ከሚበድል ይህን ልጅ ከቀሰፍልኝና ሄሮድስ ካስፈጃቸው ሕፃናት ጋር ደምርልኝ በማለት ወደ እግዚአብሔር ጸለየ። እንደ ጸሎቱም ጌታችን በዛሬው ዕለት የካቲት 16 ቀን ልጁን በሰላም አሳርፎለት ሄሮድስ ካስፈጃቸው ሕፃናት ጋር ደምሮለታል። በዚህም ጊዜ መኳንንቶቹ፣ መሳፍንቶቹ ብዙ ሁሉ ለለቅሶ ቢመጡ እርሱን ግን በቤተ መንግስቱ በለቅሶ ፈንታ ታላቅ የደስታ ድግስ አድርጎ ስለጠበቃቸው የንጉሱ ልጅ ሞተ የተባለ ውሸት ነው ብለዋል። ቅዱስ ነአኩቶ ለአብም ክህነትን ከንግስና ይዘው ኢትዮጵያን ከመሩት ከአራቱ የዛጉዌ ነገስታት አንዱ ሲሆን በነገሰበት 40 ዓመት ሙሉ አርብ ቀን የክርስቶስን ሕማም መከራ እያሰበ በዕንቁና በወርቅ በተሽቆጠቆጠው ዘውዱ ፈንታ የሾህ አክሊልን የሾህ ቆብን ደፍቶና በአምስቱ ቅንዋት መስቀሎች ምሳሌ 5 ጦር ዙሪያውን ተክሎ እያለቀሰ ይጸልይና ይሰግድ ነበር። ለፍርድም በተቀመጠ ጊዜ ከንግስና ልብሱ ውስጥ በስውር ማቅ ለብሶ ሰውነቱን በሰንሰለት አስሮ ከላይ ግን በክብር ልብሱ ተሸፍኖ በወርቅ ወንበር ተቀምጦ ይፈርድ ነበር። ፍርድ ሲሰጥም ሁሉን ነገር በመንፈስ ቅዱስ እያወቀ ነበር። ይህ ጻድቅና ቅዱስ ንጉሥ በዘመኑ ግብጾች ግብር አንሰጥም ብለው ስላመጹበት የአባይን ወንዝ በጸሎቱ ወደ ሌላ ቦታ እንዲፈስ ስላደረገባቸው ግብጾቹ ከበፊቱ ጨምረው ግብራቸውን አምጥተው ሰጥተውት ግዝቱን ፈትቶላቸዋል። የዚህ ጻድቅ ንጉሥ ረድኤቱ በረከቱ በሁላችን ላይ እጥፍ ድርብ ሆኖ ይደርብን። ጻድቁ ንጉሥ ገብረ ማርያም የላስታ ነገሥታት የዘር ሐረጋቸው ከንጉሥ ሰሎሞን ዘር ሲያያዝ የመጣ ነው። ከ10ኛው እስከ 13ኛው መቶ ክፍለ ዘመን ከ920 እስከ 1253 ዓመተ ምህረት ገደማ በላስታ ቡግና ምድር የነገሱ የላስታት ቡግና ተወላጅ የሆኑት የኢትዮጵያ ቅዱሳን ነገሥታት የንግስናቸው መጠሪያ
የዛጉዌ ሥርወ መንግስት ወይም የላስታ መንግስት በመባል ይታወቃል። ከላስታ ከዛጉዌ ነገስታት መካከል ቅዱስ ይምርሃነ ክርስቶስ፣ ቅዱስ ገብረ ማርያም፣ ቅዱስ ላሊበላ፣ ቅዱስ ናኩቶ ለአብ እነዚህ አራቱ ነገስታት እንደ መልከ ጼዴቅ ክህነትን ከንግስና ቅድስናን ከንጽህና ጋር አንድ አድርገው በመያዝ እግዚአብሔርም ሰውንም በንጽህና በቅድስና አገልግለው አልፈዋል። ጻድቁ ንጉስ ገብረ ማርያም በሌላኛው ስማቸው ሀርቬ የተባሉ የሚጠሩ ሲሆን የቅዱስ ላሊበላ ታላቅ ወንድም ናቸው። ታላቁን ጻድቅ ንጉስ ቅዱስ ናኩቶ ለአብን ወልደዋል። አባታቸው ዣን ስዩም 40 ዓመት ከነገሱ በኋላ በ76 ዓመታቸው ከዚህ ዓለም በሞት ሲለዩ ልጃቸው ገብረ ማርያም ንግስናውን ተቀብለዋል። ከእርሳቸው ቀጥሎም ታናሽ ወንድማቸው ቅዱስ ላሊበላ ተወልዶ እንደሚነግስ በትንቢት ተነግሮ ነበር። ይህን ጊዜ ከላሊበላ ጋር በአባት እንጂ በእናት ይለያዩ ነበርና የበጎ ነገር ጠላት የሆነ ክፉ ሰይጣን የእህታቸው ክፉ ምክር ተጠቅሞ በወንድማቸው በላሊበላ ላይ በቅናት ክፉ እንዲያስቡ አድርጓቸዋል። ስለ ንግስናቸው ሲሉ ምንም እንኳን በወንድማቸው ላይ ክፉ አስበው የነበርና በእህታቸውን ክፋት ምክር መርዝ የሰጡት ቢሆንም በኋላ በክፉ ሀሳባቸው እጅግ ተጸጽተው አምላኬን ወንድሜን አሳዘንኩ በማለት ወንድማቸውን ይቅርታ በመጠየቅ ላሊበላን አንግሰውት እርሳቸው መንጉሰው ገዳም ገብተዋል። ቅዱስ ላሊበላ ካለበት አክሱም ድረስ ሄደው በእንባና በለቅሶ ይቅርታ ጠይቀው ወደ ሀገራቸው ሮሃ ከተማ ይዘው በመምጣት መንግስታቸውን አስረክበውት ነው የመነኑት። በምንኩስናም ሆነ በታላቅ ተጋድሎ በጾም በጸሎት በመትጋት እግዚአብሔርን እያገለገሉ እያለ ጌታችን ተገለጸላቸው። ክብሩ እንደ መላእክት የሆነ ታላቅ ልጅ ትወልዳለህና ወደ ቤት ተመለስ ብለው ከነገራቸው በኋላ ወደ ቤታቸው ተመልሰው ቅዱስ ናኩቶ ለአብን ወልደዋል። ንጉሱ ቅዱስ ገብረ ማርያም በዘመናቸው ከነበሩት ከእስክንድርያው ሊቀ ጳጳሳት ከአባ ዳንኤል ጋር መልእክት በመላላክ ከሀገሬ ሊቃውንት መነኮሳት የሕዝቡን ቋንቋ የሚሰሙና የሚያስተምሩ ጳጳሳት ይሹሙልን በማለት ለእስክንድሪያ ጥያቄ አቅርበዋል። ምንም እንኳን የእስክንድሪያ ሲኖዶስ በወቅቱ ኢትዮጵያ የራሷን ልጆች እንድትሾም ስላልፈለገና በወቅቱ ፈቃደ እግዚአብሔርም ስላልነበረ የቅዱስ ገብረ ማርያም ጥያቄ ነገስት ዘውዲቱና አፄ ኃይለሥላሴ ድጋሜ በመጠየቅ ፍጻሜውን እንዲያገኝ ቢያደርጉም መሰረቱን ግን የጣሉት አፄ ገብረ ማርያም ናቸው። በዘመናቸውም ብዙ አብያተ ክርስቲያናትን ያሰሩ ሲሆን ጊዜ እረፍታቸው ሲደርስ ጌታችን ተገልጦላቸው የእኔን መከራ እያሰብክ ከዓይንህ እንባ ሳያቋርጥ በጾም በጸሎት ተወስነ ስላገለገልከኝ በአንተ ስም ለተራበ ያበላውን፣ ለተጠማ ያጠጣውን፣ ለታረዘ ያለበሰውን ምሬልሃለሁ በማለት ትልቅ ቃል ኪዳን ሰጥቷቸዋል። በየካቲት 16 ቀን በታላቅ ክብርም አርፈዋል። ጻድቁ ንጉሥ አፄ ገብረ ማርያም ሚያዝያ 10 ቀን የሚነበቡ ስንክሳር በሰፊው ይጠቅሳቸዋል። ረድኤታቸው በረከታቸው በሁላችን ላይ ጽፍ ድርብ ሆኖ ይደር። ዳግመኛ በዚች ዕለት ጻድቁ አቡነ መልከ ጼዴቅ ዘሚዳ ልደታቸው ነው። ኢትዮጵያ የጻድቅ አቡነ መልከ ጼዴቅ በ13ኛው መቶ ክፍለ ዘመን መጨረሻ በንጉሥ አፄ በእደ ማርያም ዘመነ መንግስት የነበሩ ከደጃቸው የተቀበረውን ሰው አፈር የማያስበሉ እጅግ ድንቅ ቃል ኪዳን ያላቸው ታላቅ አባት ናቸው። አቡነ መልከ ጼዴቅ የአምላካቸውን የክርስቶስን መከራ ለማሰብ ገዳመ ቆሮንቶስን የመሰለ ዋሻ ቆፍረው በዚያ ገብተው ቀንና ሌሊት ዘግተው በረደኝ፣ ፀሐይ ልሙቅ፣ ጨለመኝ፣ ብርሃን ልይ ሳይሉ በጸሎት ብቻ ዘግተው በመኖር ራሳቸውን በችንካር እያቆሰሉና ጭንቅላታቸውን እያተሉ ትሉን ለሰማይ አዕዋፍ ይመግቡ ነበር። እግዚአብሔር ወልድ የተገረፈውን ግርፋት እያሰቡ በየቀኑ እስከ 3000 ድረስ ይሰግዱ፣ ሰውነታቸው እንዲሁ ይገርፉ እንደነበር መጽሐፈ ገድላቸው ይናገራል። የክርስቶስ መቸንከር እያሰቡ እጅና እግራቸውን ወገብና ደረታቸውን በብረት ችንካር መከራውንም ያስቡ ነበር እየቸነከሩ። ጎኑ በጦር መወጋቱን አስበው አጥንቶቻቸው ሲሰበር ድረስ ጎድናቸውን ወጉ። ሐሞትና ከርቤ በመጠጣት አስበው እርሳቸውን መራራ ይጠጡና እንክርዳድን ይመገቡ ነበር። ሞቱን አስበው ደም እንባ ያነቡ ነበር። በእንደዚህ አይነቱ ተጋድሎ የክርስቶስን መከራ እያሰቡ ነቢያት፣ ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት መስለው ሁሉን እያከናወኑ እያለ የወዳጆቹን መከራ የማይዘነጋ የሰውን ድካምን ዋጋ ፍጽሞ የማያስቀር አምላክ ሰራዊተ መላእክትን አስከትሎ መጥቶ መገረፍህ ስለ እኔ መገረፍ ይሁንልህ፣ የደም መፍሰስ ስለ እኔ ደም መፍሰስ ይሁንልህ፣ መቸንከርህም ስለ እኔ መቸንከር ይሁንልህ፣ ሞትህ ስለ እኔ ሞት ይሁንልህ ብሎ የሚከተለውን ቃል ኪዳን ሰጥቷቸዋል። ከዚህ ቦታ መጥቶ የተሳለመውንም እምርልሃለሁ። ነፍሱን በአንተ ቃል ኪዳን የማይማር በአንተ ቦታ ለመሳለም ንስሐ ለመግባት ሆነ ለመቀበር አላቀርብብህም።
መጥቶም የተቀበረውን ስጋውን አፈር አይበለውም የሚል እጅግ ጥልቅ ቃል ኪዳን መድኃኔዓለም ሰጧቸዋል። ቃል ኪዳኑም የሰጣቸው ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ቀሳውስት፣ ዲያቆናት፣ ደናግል፣ መነኮሳት ሁሉ ምስክር አቁሞ እንደሆነ ቅዱስ ገድላቸው ይናገራል። ይህም ድንቅ ቃል ኪዳን ዛሬም በገሃድ እየታየ ነው። እስከ ዕለተ ምጽአትም ሲታይ ይኖራል። በደጃቸው የተቀበረ ሰው አይበሰብስም። ይሄም የስጋው አለመበስበስ ለሞተው ሰው ለስጋው እንጂ ረብ ጥቅም ኑሮት ሳይሆን የጻድቁ ቃል ኪዳናቸው እስከ ዕለተ ምጽአት ድረስ ተፈጻሚ መሆኑን ምልክት ለሚሻ ለዚሁ ክፉ ዘመን ትውልድ ምልክት ይሆን ዘንድ ነው። ቦታቸውም ከአዲስ አበባ 225 ኪሎ ሜትር ርቀት ለመራኛ ከተማ አቅራቢያ በሚገኝ የሜዳ አቡነ መልከጼዴቅ ገዳም ተፈጥረው ያቀማመጡ እጅግ አስገራሚ በሆነ ዋሻ ቤተ ክርስቲያን ውስጥ ሁሉም ነገር በግልጽ ይታያል። ይኸውም እግዚአብሔር ለሰው ልጆች ሁሉ በተለይም እኛ ኢትዮጵያን በኃጢአት ሳንጠፋበት የመዳኛ መንገድ አድርጎ የሰጠን ድንቅ የቃል ኪዳን አባታችን መሆናቸውን ተረድቶ እናውቆ በቃል ኪዳናቸው መጠቀም መቻል በራሱ እድለኝነት ነው። አቡነ መልከጼዴቅ ጌታችን እድሜያቸው ረዥም በመሆኑ በምሳሌ እያሳየ ሲነግራቸው በዚህ ዓለም መኖር ጥቅሙ ምንድን ነው? ወደ እረፍቱ ውሰደኝ እንጂ ብለው ሞታቸውን የለመኑ ቅዱስና ጻድቅ አባት ናቸው። የአቡነ መልከጼዴቅ ረድኤታቸው በረከታቸው በሁላችን ላይ እጥፍ ድርብ ሆኖ ይደር። እመቤቴ ኪዳነ ምሕረት ሆይ በአካል ሶስት ሲሆን በመለኮታዊ ባህሪ በአንድነቱ ጸንቶ የሚኖር የብርሃን መገኛ እርሱ እግዚአብሔር ለቃል ኪዳንሽ የተሰጠውን ልዩ ክብር አይ ዘንድ የቸርነቱን ጸዳል ብርሃን አይነ ልቦናዬን ያብራልኝ። የቃል ኪዳኗ እመቤት ሆይ ከእግዚአብሔር በታች በሰማይም በምድርም አንቺ የሁሉም እመቤት ነሽ እኮ። እመቤቴ ኪዳነ ምሕረት ሆይ በብርሃናዊ ኮከብ ለተመሰለው ስም አጠራሪ ሰላምታ ይገባል። በጨለማም ለሚኖሩ ሕዝቦች ብርሃን ወጥቶላቸዋልና። የቃል ኪዳኗ እመቤቴ ሆይ የአምላክ ቃል ኪዳኑ መዛግብት በዕለተ ዓርብ የተገኘው የድኅነታችንን ተስፋ ያስገኘሽ እውነተኛ መዝገብ ነሽ እኮን። አባታችን ቀዳማዊ አዳም በጭንቅና በሐዘን ከገነት ወጥቶ በተሰደደ ጊዜ ከልቦናው ሐዘን ተረጋግቶብሻል። የብርሃን እናት ድንግል ወላዲተ አምላክ ቃል ኪዳኗ ታሳትፈን። ቅድስት ቤተ ክርስቲያንና የአስራት አገሯ ቅድስት ኢትዮጵያን ተጠብቅልን። ኦርቶዶክሳውያን ሁላችንም ለእመቤታችን በዓል እንኳን አደረሰን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።